ሄና ዛሬ ከአርጀንቲና ከፊፋ እንዲሁም ከኢንግላንድ ምን እንጠብቅ? ቆንጂዬና መልከ መልካም የሆነ ጥያቄ ነው። ከሶስቱም ምን መጠበቅ እንዳለብን እኔ በዚህ ቪዲዮ ጠቅ አደርግልሃለሁ። አንተም ሼር፣ ኮፒ ሊንክ፣ ሪፖስት እያደረግ ትጠብቀኛለህ ማለት ነው። ከኢንግላንድ ስንጀምር ኢንግላንድ በዚህ ውድድር ምናልባትም እንደ ፍራንስ፣ እንደ ስፔን፣ እንደ ብራዚል አይነት ስም ያላቸውን ቡድኖች አታገኝ እንጂ በጣም አደገኛ በዚህ ውድድር በጣም ጥሩ ሲሄዱ የነበሩ ቆንጂዬ ቡድኖችን አግኝታለች። ልክ እንደ ኖርዌይ እንዲሁም ደግሞ እንደ ሜክሲኮ አይነት አደገኛ ቡድን። ሜክሲኮ ከመጀመሪያዋ እስከ መጨረሻው እስከ መውደቂያዋ ሰዓት ድረስ በጣም አደገኛ የማጥቃት ቲም፣ ፈጣን የሆነ የማጥቃት ቲም፣ በዛው ልክ ደግሞ ጠጣር የሆነ የመከላከል ቲም ነው የነበረች። ነገር ግን ኢንግላንድን እስክታገኝ ድረስ ነበር ማለት። ኢንግላንድ ቆንጆ የሆነ የማጥቃት ቡድን አስመለከተቻት። ጎሎቿን ካስቆጠረች በኋላ ደግሞ የሚገርም የሆነ የመከላከል ቡድን አስመለከተችን ማለት ነው። ያውም ደግሞ ቀይ ወጥቶባት ከዛ በኋላ እንዴት መከላከል እንዳለባት አስተምራት ነው የወጣችው ማለት። በጣም ቆንጆዬ ቡድን። ይሄ ቡድን ለየት የሚያደርገው ደግሞ አንድ ባህሪው ፓናማም ይምጣ ኮንጎም ይምጣ ማንም ይምጣ መከላከል ካለብኝ ይከላከላለሁ፣ ማጥቃት ካለብኝ አጠቃለሁ። 1-0 ለ0 እየመራ መልሶ ሲያጠቃ የሚገኝ አይነት ቡድን ሲሆን ትክክለኛ የቶርናመንት ቡድን ነው። ሁሉንም ቡድን አክብሮ የሚገባ ቡድን ነው። ከኢንግላንድ ይሄን ማክበር ትጠብቃላችሁ ማለት ነው። በዛው ልክ ደግሞ ባለፈው የተመለከትነው ከክሮሺያ ጋር ያደረጉት የ4-2 ጨዋታ ደግሞ ይሄ ደግሞ ለአርጀንቲና ቆንጆ መልእክት ይመስለኛል። የክሮሺያ ብሔራዊ ቡድን መሀሉ ላይ ያረጁ ተጫዋቾችን ስንመለከትበት የነበረው ሌፍት ዊንግ ባኩ ላይም እንደ ጉልበት መጠቀም አለብኝ እንደ አይነት ቡድኑን ሳገኝ ብላ በነ ቤሊንጋም በነ አንደርሰን በነ ራይስ በነ ማዱኬ ጉልበት እየተጠቀመች በሃይ የሆነ ጉልበት እየተጠቀመች ገደል ከታ ያባረረች አይነት ቡድን ናት። ዛሬ አርጀንቲና ላይ ያን ነው የምጠብቀው። በተቃራኒው ደግሞ በአርጀንቲና የተለየ ነገር አልጠብቅም። ራሱን ቡድን ነው የምጠብቀው። እስካሁን ስመለከተው የነበረውን ቡድን ስመለከተው የነበረው ቡድን ደግሞ እዚህ ላይ መድረሱ ላይ ይገባል ብዬ ማስበው አይነት ብሔራዊ ቡድን አይመስለኝም። በጣም ብዙ ቀላል የሚባሉ ቡድኖችን ያገኘ ከዛ ውጭ ደግሞ እያንዳንዱን ያሸነፈበት መንገድ አሳማኝ ያልሆነ ብሔራዊ ቡድን በአንድ ተጫዋች በጣም ጥገኛ የሆነ እሱን ካጣ ደግሞ ጎል ለማስቆጠር በጣም የሚቸገር ምናልባትም አንድ ጎልና ሁለት ጎል ተመልክተን ሊሆን ይችላል ያልቫሬዝ ጎል ማለት ነው። በቃ ሜሲ በተኛበት ሰዓት ምንም ማድረግ አልችል ብለው መጨረሻ ላይ አልቫሬዝ ላይ ጎል ተመለከትን። ያው ለማጥቃት ሲመጣ ያ ቡድን ካውንተራሻ አጥቅተው 3-1 ሆነ አሸንፈው የወጡበት ጨዋታ። ከዛ ውጭ ግን በጣም በሜሲ ጥገኛ ሆነ ሜሲን መያዝ ከቻልክ ተቋቁመ የምትወጣው አይነት ቡድን ማለት ነው። ሜሲን መያዝ ይችላሉ የእንግሊዝ ብሔራዊ ቡድን? ይሄ በጣም ትልቁ ጥያቄ ነው። ያን ማድረግ ይችላሉ ብዬ ስላመንኩ ባደገኛ ሳንቲም ነው ጠቅ አድርጌ ማለት ነው ቴሌግራም ቻናሌ ላይ ፖስት አድርጌዋለሁ። ኢንግላንድ ብዬ ማለት ነው። ገብታችሁ መመልከት ትችላላችሁ። ቆንጆ መወራረድ የምትፈልጉም ሰዎች ኮሜንት ታደርጉልኛላችሁ ማለት ነው። ከዛ ውጭ ከፊፋ ምን እንጠብቅ? ስለሚበልጠው ሳይሆን በስኬትና በችሎታ በጣም ስለሚበልጠው ሳይሆን ማራዶናን የሚወዱት ኢንግላንድ ስለተበቀለላችሁ ነው። ኢንግላንድ ጋር ያላችሁ ጦርነት የሚታወቅ ኢንግላንድን ተበቅሎልናል ብለው ያስባሉ። ቻንድ ኦፍ ጋድ ምናምን የምንላት ማለት ዛሬ ሜሲ ያችን ነገር ጠቅ አድርጎ ከዛ በኋላ ፊፋ ደግሞ ምናምን ጀለስ ነው የተባለ ቀልድ ነው። ይሄ ቀልድ ነው። ፊፋ ምናምን ጀለስ ነው። ፊፋ ምህረት አድርጎለት በእጁ የተቆጠረችውን ጎል እንድትጸድቅ አድርጎ ዳኛው ጎኑ ነው ምናምን ነገር እንድትጸድቅ አድርጎ ከዛ በኋላ ሜሲ ያችን ካደረገ ያለም ዋንጫ ከሰጠ ምን ይጎልኛል? ከዲያው የምን ጊዜ ምርጡ ተጫዋቻችን ሜሲ ነው እያሉ እንዲዘምሩ ማድረግ አለ። ከፊፋ ይሄን እጠብቃለሁ። ሜሲ በእጁ የሚያገባትን ጎል እንድትጸድቅ የሚያደርጋትን ነገር ማለት ነው። አርጀንቲና ከኢንግላንድ ታሪካዊ ጨዋታ ዛሬ ልናይ ነው። አርጀንቲና ይሄንን ጨዋታ ለማሸነፍ ምን ማድረግ አለባት የሚለውን ሰፋ አርገን ስለ እግር ኳስ እናወራለን። የእናንተንም ሐሳብ ኮሜንት ላይ ምን የሚፈጠር ይመስላችኋል እናወራበት። እስቲ ኮፒ ሊንክ፣ ሪፖስት፣ ሼር ግን በደንብ ይረገጥለት ማለት ነው። እንዲሁ በግርድፉ ካየነው እንዳመጣጣቸው ስኳዱን ምናምን ካየነው እንግሊዝ የተሻለ የማለፍ እድል አላት ብዬ አምናለሁ። ሉዊስ ስካሎኒ ግን በቃ ታክቲካሊ በደንብ የእንግሊዝ ድክመት ይሄ ደካማ ጎንና ጠንካራ ጎንን አበጥሮ አይቶ መጠቀም ከቻለ እንደነ ሉዊስ ዴሌፉዌንቴ በእርግጠኝነት አርጀንቲና ማሸነፍ ትችላለች። ያን ነገር ግን ማድረግ ይችላል ወይ የሚለው እኔ ጥርጣሬ አለኝ። ሉዊስ ዴሌፉዌንቴ ላይ እኔ አፌን ሞልቼ ነው ገና ሳይጀመር ፋይናል እንደምትደርስ ወይ ደግሞ እንደምታሸንፍ የተናገርኩት። ሉዊስ ስካሎኒ ላይ ግን እስካሁን ባየሁት ክፍተቶችን እያየሁበት ነው። ዛሬ አስተካክሎ ይመጣል ወይ? ምንድነው ማስተካከል ያለበት? አንደኛ የመዲና ጉዳት በጣም አሳሳቢ ነው። ሌፍት ዊንግ ላይ እነ ማዱኬና ሳካን በታግላፊኮ አርጀንቲና ማቆም ትችላለች ብዬ አላምንም። ይከብዳታል። እሱ በጉዳት መመለስ አለበት። ሁለተኛው ደግሞ አለማዳ በዛው ቦታ እንደድሮ 4 ሚድፊልዶችን አጫውታለሁ ከዛ በሜሲ ብቻ አጠቃለሁ ከባድ ነው። ሴንትራሊ ፓራዴስ፣ ዲፖል፣ ኢንዞና
በማካልስተር አራት ሚድፊልዱን ዘግቼ በአልቫሬዝ እና በሜሲ ሴንትራሊ አጠቃለው ከባድ ነው። ምክንያቱም ኢንግላንድ ጠንካራ ጎን ሴንተሯ ነው። ሚድፊልድ ላይ አንደርሰን እና ዲክላን ራይስን የያዘችውን እንግሊዝን ሜሲ በሜሲ ከባድ ነው። ፊዚካሊ ሜሲ በጣም የሚገርም ተጫዋች ስለሆነ ነው እንጂ ፊዚካሊ 10 ቁጥር ላይ ብዙ ኳሶችን ሲቀማ ቡሊ ሲደረግ እያየን ነውና ይሄ ልክ ነው ብዬ አላምንም። ሴንትራሊ አጠቃለው በጣም ከባድ ነው። ባይሆን ዲፖልን ቤንች አድርጎ አልማዳን በግራ መስመር ማጫወት ትክክለኛው መፍትሄ ነው። ከዛ በካውንተር አታክ ኢንግላንድን በደንብ ለማጥቃት መሞከር ወይ ደግሞ ስፔሷን ለመጠቀም መሞከር በጣም አስፈላጊ ነው። ሌላው ደግሞ ባለፈው ከታዘባችሁት ልክ አርጀንቲና ሲጠቃ ሜሲ ተደራቢ አጥቂ፣ ምክንያቱም ዊንግ ላይ ካወጣኸው በደንብ ፕረስ ስለማያደርግ ስለማያግዝ ፉልባኮችን ተደራቢ አጥቂ ላይ በአራት ሚድፊልድ አድርገ 4-4-2 ቡድኑ ሲያጠቃ ግን በሎ ብሎክ በሚጮትበት ጊዜ እንግሊዝ ሜሲ ወደ ዊንግ መውጣት አለበት። ባለፈው ጨዋታዎች ላይ ከታዘባችሁት ሶስቱም ጎል የገባው ሜሲ ወደ ዊንግ ሲወጣ ነው። ወደ 7 ቁጥር ቦታ ወይ ደግሞ ወደ ቀኝ መስመር ሲወጣ አሲስት ያደረገውን ኳስ ለሮሜሮ ካያችሁ ራሱ ያገባውን ጎል ካያችሁ ኢቭን ላውታሮ ማርቲኔዝ ከቀኝ መስመር ላይ ነው አሲስት ያደረገውና ሜሲ ዊንግ ላይ መውጣት አለበት። ሜሲ ዊንግ ላይ ካልወጣ ቻንሶችን ማንንም አይፈጥርም። ሜሲ ጎሎችን ማስቆጠር አለበት። ወደ ዊንግ ከወጣ ግን ለራሱም ቻንስ ይፈጥራል፣ ለቡድኑም በክሮሶች ወደና አልማዳ በሚደረጉ ጨዋታ ግልበጣዎች ወደ ቦክስ ውስጥ በሚጣሉ ኳሶች ሜሲ ብዙ እድሎችን ከዊንግ ላይ መፍጠር ይችላል ብዬ አምናለሁና እነዚህም 3 ነገሮች መዲና ከተመለሰ ከጉዳት አልማዳ ወደ ቋሚ የሚመጣ ከሆነ ሜሲ ደግሞ ቡድኑ ሲጠቃ 10 ቁጥር ሲያጠቃ ደግሞ በቀኝ መስመር ላይ የሚጀምር ከሆነ አርጀንቲና አሸንፋ መውጣት ትችላለች ብዬ አምናለሁ። እንደ ድሮ ግን በቃ ገግሜ ምናምን ካለ ከባድ ችግር ውስጥ ይገባል ብዬ አምናለሁ። አርጀንቲና እናንተን ሐሳብ ኮሜንት ላይ ሰዎች ሜሲ ነው ጎት ይላሉ፣ ሮናልዶ ነው ጎት ይላሉ፣ ሳካ ነው ጎት ይላሉ ምናምን ሰው እንደ ፍላጎቱ ነውና ሳካ ዛሬ ማለት ነው በቃ ይሄ ጨዋታ ማሸነፍ ነው የሚጠበቅብሽ እንጂ ጎት የምር በቃ ጎት ብትይበት ጨዋታ ለረጅም ዓመታት የነበረው ዲቤትም ዛሬ ያበቃል። ዛሬ ቡካዮ ሳካ ታሸንፍና ጎት ዲቤቱን ትጨርሰዋለች። ቡካዮ ሳካ ኢዘ ጎት። ተስማማለህ? ባተስማማም ትቀበለዋለህ። ምንም ማድረግ አትችልም። ፎሎ ኮምፕሊት የጨዋታው ባለቤትና ባለመብት መሆን ያውቅበታል። አማካይ ክፍሉ ላይ ካለ ከሱ ጋር ማንም መገዳደር የሚቻለው አይመስለኝም። ከፔድሪም ይሁን ከፋቢያን ሩይዝ ጋር ቢጣመር ችግር የለበትም። ከፊት ለፊቱ ኦልሞ የሚኖሩ ፌራን ቶሬዝ አሊያም ኦያርዛባል ለሮድሪ ሁሉም ነገር ምቹና ቀላል ነው። በዛ በአርሰናልና በማንቸስተር ሲቲ ጨዋታ 2-2 በተጠናቀቀው ጨዋታ የአደገኛ ጉዳት ከገጠመው በኋላ ሮድሪን በጥራትና በብቃት ማግኘት ከባድ ሆኖ ነበር። ዳግም በዓለም ዋንጫው ግን በከፍታ መጥቷል። ምናልባት የዚህ ዓለም ዋንጫ ኮከብ ተጫዋች የመሆን እድሉም አሁን እጁ ላይ ያለ ይመስላል። ስፔን የእንግሊዝን ወይ የአርጀንቲናን አሸናፊ በፍጻሜ የምታሸንፍ ከሆነ ያለንም ድርድር ሮድሪ የውድድሩ ኮከብ መባሉ የሚቀር አይመስለኝም። እንዲያ ሲሆን ቡድን ውስጥ ላሚን ያማል አለ፣ እንዲያ ሲሆን ቡድን ውስጥ ፔድሪም አለ። ግን ከነዚህ በላይ ከፍ ብሎ የሚነሳው ስም ሮድሪ ነው። የሉዊስ ዴላፎንት የአውሮፓ ዋንጫ ዋነኛ መሳሪያ ነበረ። የሉዊስ ዴላፎንት የዓለም ዋንጫ ዋነኛ መሳሪያ እየሆነ ነው። ብዙ ኳስ የነካው እሱ ነው። እስካሁን በመድረኩ ብዙ የተሳካ የኳስ ቅብብል ያደረገው እሱ ነው። ብዙ የተሳካ ፋይናል ሰርድ ላይ ኳስ ያቀበለው እሱ ነው። ብዙ ዱዋሎችን ያሸነፈውም እሱ ነው። በጣም በበርካታ ጉዳዮች ላይ ቀዳሚው ተጫዋች ነው። ብዙ ላይ ታይ ይችል ይሆናል፣ ግን ደግሞ ስራው በጣም ፍጹም ነው። ቦታው ላይ ምናልባት ዓለም ካየቻቸው አሁን ቀዳሚውና ዋነኛው እየሆነ ነው። ያም ባለንዲዮር አሁን በርካቶች ምንም እንኳን ቪኒሲዮስን ወደው ወይ ደግሞ ለብራዚል ደግፈው ለቪኒሲዮስ እንዲሰጥ ቢመርጡም ሮድሪ ግን ከጊዜ ወደ ጊዜ ያለ ማረጋገጥ የተቸገረ አልመሰለኝም። ቀጣይ ማረፊያው ሪያል ማድሪድም ይሁን የሚቆየው በማንቸስተር ሲቲ አውራነቱ ይቀጥላል። ይሄ ዓለም ዋንጫ ዳግም ሮድሪን በርካቶች እንዲያምኑት በሱ እንዲተማመኑ ፔፕ ጓርዲዮላ እንዴት ቀጥቅጦ እንደሰራው ማረጋገጫ ያገኙበት ይመስላል። ስፔን እርሱ ስላላት በጣም እድለኛ ነች።